ክልሉ የስምንተኛ ክፍል ክልላዊ ፈተና በሁሉም ዞኖች እየተሰጠ መሆኑን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናገሩ። ኃላፊዋ በባህር ዳር ከተማ በተለያዩ ትምህርት ቤቶች በመገኘት የፈተና አሰጣጡን ተዘዋውረው ተመልክተዋል። ለበለጠ ጥላውን ዘገባ በፍቃዱ አበበ። በአማራ ክልል በ2017 ዓ.ም የሚሰጠው ክልላዊ ፈተና በስምንተኛ ክፍል ተማሪዎች ተጀምሯል። የፈተና አሰጣጡን በባህር ዳር ከተማ አስተዳደር በሚገኙ ትምህርት ቤቶች ተዘዋውረው የተመለከቱት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ፈተናው በሁሉም ዞኖች እየተሰጠ መሆኑን ተናግረዋል። በ2017 ዓ.ም የትምህርት ዘመን ክልል አቀፍ ፈተና የሚሰጡ ትምህርት ቤቶችንና የተፈታኝ ተማሪዎችን ቁጥርም ዶክተር ሙሉነሽ ገልጸዋል። አሁን በመጀመሪያው ዙር 130,280 ተማሪዎችን ፈተናለን። ይህ ማለት ምንድነው? እንደምታስታውሱት በ3 ዙር ነው ተማሪ የመዘገብ ነው። በእነዚህን ተማሪዎች ደግሞ ግድ ኮንቴንት መሸፈን ስላለብን ሁለተኛ ዙር ፈተና አዘጋጅተን የምንፈትናቸው የተወሰኑ ትምህርት ቤቶች እንዳሉና ተማሪዎች እንዳሉ ለመጠቆም ነው። ስድስተኛ ክፍልም ስናይ በትምህርት ቤት ደረጃ 3649 ትምህርት ቤቶች ይፈትናሉ። አሁን ላይ ነገ ሐሙስና አርብ ስድስትንም በዚሁ ስለምንቀጥል 3055 ትምህርት ቤቶች ይፈትናሉ ማለት በመጀመሪያው ዙር። በተማሪ ደረጃ ስናይ እንዳጠቃላይ 154214 ተማሪዎች እንፈትናለን። አሁን በመጀመሪያው ዙር 131993 ተማሪዎችን እንፈትናለን ማለት ነው። በሁሉም ዞኖች ፈተናው መጀመሩንና ተዘዋውረው በተመለከቷቸው ትምህርት ቤቶች ፈተናው በጥሩ ሁኔታ እየተሰጠ መሆኑን ገልጸዋል። በአጀማመሩን በዛሬው ቀን አጀማመር ስናይ ሁሉንም ዞኖች በተወሰነ መልኩ መረጃ ለመሰብሰብ ጥረት አድርገናል። ሁሉም ላይ ፈተናው ተጀምሯል። ለተማሪዎቻችን፣ ለመምህሮቻችን፣ ለሱፐርቫይዘሮቻችን መልካም ፈተና እንዲሆን እመኛለሁ። በሰላም ፈተናው እንዲጠናቀቅ ሁሉም እንዲያግዘን ጥሪ ያቀርባለሁ። በተለያዩ ትምህርት ቤቶች እየተዘዋወሩ የፈተና ሂደቱን መመልከታቸውን የገለጹት የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉዓለም አቤ ፈተናው በተሰራው ቅድመ ዝግጅትና በተሰጠው ኦሪየንቴሽን መሰረት እየተካሄደ መሆኑን አስረድተዋል። ቅድመ ዝግጅት ስራ ከፍተኛ የሆነ በተከታታይነት ያለው ሁሉም የባለድርሻ አካላት ፈታኝ፣ ሱፐርቫይዘር፣ ጣቢያ ኃላፊ፣ ፖሊስ ባለሙያው በሙሉ በተከታታይነት ኦሪየንቴሽን ሰጥተናል። ስለዚህ ያየሁት ይሄ ብቻ አይደለም። እኔ በጠዋት ጀምሬ ብዙ ትምህርት ቤቶች ዙር ያለው እና ፕራክቲካሊ ኦሪየንቴሽኑ የሰጠነው ክላስ ውስጥ አግኝተነዋል ማለት ይቻላል። ፈተናው በሰላም እንዲጠናቀቅ ሁሉም የሚመለከታቸው አካላት ርብርብ እያደረጉ መሆኑን የተናገሩት ዶክተር ሙሉዓለም ይህን ተግባር እያከናወኑ ለሚገኙ አካላት ምስጋና አቅርበዋል። አሁን ይህ ፈተና እንደዚህ እንደጀመርነው ሁሉ በሰላም እስኪጠናቀቅ ድረስ ዋናው ተዋናይ የፖሊስ አካላት፣ የጸጥታ አካላት፣ ፈታኞች፣ ክፍል ውስጥ ያሉት ሱፐርቫይዘር፣ ሱፐርቫይዘር፣ ጣቢያ ኃላፊ እና የትምህርት ቤቱ በትምህርት ቤቱ አካባቢ ላይ ያለው የህብረተሰብ ክፍል ጸጥታውን መጠበቅ አለባቸው። ስለዚህ ይሄ ተማሪዎች የመጨረሻ 8 ዓመት የለፉበትን ማጠናቀቂያቸው ነው። ስለዚህ ከተማሪዎች የሚጠበቁ ስርዓቶች አሉ። ይህን ለተማሪዎችም ኦሪየንቴሽን ሰጥተናል። ከመምህራን ወይም ፈታኞች ምን አይነት ባህሪ ማሳየት እንዳለባቸው ኦሪየንቴሽን ሰጥተናል። ሱፐርቫይዘርም በተመሳሳይ ጣቢያ ኃላፊዎችም በተመሳሳይ። ስለዚህ ይህ ፈተና ቅንጅታዊ ስራ ይጠይቃል። ኤርፎር እነዚህ አካላት ተቀናጅተው ከሰሩ በፈተናው በሰላም የማይጠናቀቅበት መንገድ አይኖርም። በሰላም እናጠናቀቃለን ማለት ነው። ስለዚህ ብዙ ችግር ይገጥመናል ብለን አናስብ እንደ ከተማ አስተዳደር።